ሰላም ጤና ይስጥልን። ይህ አዲስ ትኩረት ሚዲያ ነው። በዕለቱ የተሰሙ አበይት የዜና ነጥቦችን በማስቀደም እንጀምራለን። የትግራይ ክልሉ ህወሓት ወልቃይትን ለመቆጣጠር ከፍተኛ ኃይል ሲያስገባም በእነ ኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ በበኩሉ መልእክት አስተላልፏል። መረጃውን በዝርዝር እናቀርብላችኋለን። ትግራይ ክልል ቅድመ 2013 ወደ ነበረው የሰሜኑ ጦርነት መጀመሪያ ገጽታ ላይ ገብቷል። አገልግሎቶች እየተቋረጡ ነው። ተጨማሪ መረጃ እናቀርብላችኋለን። የኢትዮጵያ መከላከያ ሰራዊትና የህወሓቱ ታጣቂ ቲዲኤፍ በአላማጣና በሌሎች የራያ አካባቢዎች ያደረጉትን እንቅስቃሴ በተመለከተም በመረጃችን አካተነዋል። የቀድሞው የህወሓት አክቲቪስት አሉላ ሰለሞን እናም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም ጦርነቱን በተመለከተ መልእክት አስተላልፈዋል። ሁሉንም መረጃዎች በዝርዝር እናቀርብላችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። ህወሓት እንደጀመረው ባረጋገጠውም የባለፈው የሰሜኑ ጦርነት ወቅት በህወሓት አሰላለፍ ውስጥ ጉልህ ሚና ከነበራቸው ውስጥ የሆኑት አቶ ጌታቸው ረዳና አክቲቪስቱ አሉላ ሰለሞን በአሁኑ ወቅት የታየውን የጦርነት እንቅስቃሴን በመቃወም መልእክት አስተላልፈዋል። የቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንት በመሆን ክልሉን ለ2 ዓመታት ያህል የመሩት እናም በያኔው የሰሜኑ ጦርነት ወቅት የህወሓትን የፕሮፓጋንዳ ክፍል በመምራት ዓለም አቀፍ መግለጫና መጠይቆችን ሲያደርግ የነበረው የቀድሞው የህወሓት ቃል አቀባይ የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እናም የስምረት ፓርቲ መስራቹ አቶ ጌታቸው ረዳም ለህወሓት ታጣቂዎች እና ለትግራይ ህዝብ መልእክት አስተላልፈዋል። አቶ ጌታቸው የትግራይ ወጣቶች ተቃውሟቸውን እንዲቀጥሉ እንዲሁም የቲዲኤፍ ታጣቂዎች አንዋጋም በማለት የህወሓት ዋና ሰዎች ያስጀመሩትን የጦርነት እሳት ራሳቸው ይሙቁት በማለት መልእክት አስተላልፈዋል። በሌላ በኩል የቀድሞ የህወሓት ዋና ደጋፊናም አክቲቪስት የነበረው አሉላ ሰለሞን በበኩሉ ጦርነትን እንጠየፍ ሳይኖት ዋር በማለት የህወሓትን የጦርነት እንቅስቃሴ በመቃወም መልእክት አስተላልፈዋል። አክቲቪስት አሉላ ሰለሞን ከ2 ዓመታት በፊት በነበረው የሰሜኑ ጦርነት ወቅት ጦርነት ባህላዊ ጨዋታችን ነው በማለት አስተያየት መስጠቱም ይታወሳል። ትግራይ ክልል ወደ 2013ቱ የጦርነት ገጽታ ላይ መገኘት የትግራይ ክልሉ ዋና አድራጊና አዛዡ ህወሓት በወልቃይት በኩል ውጊያ መክፈቱን ተከትሎ ትግራይ ክልል እንደገናም ወደ አለመረጋጋት እያመራ ነው። የክልሉ ህዝብም ከፍተኛ ስጋትና ጭንቀት ውስጥ ገብቷል። በዛሬው ዕለትም በክልሉ የሚደረጉት ሁሉም የአየር በረራዎች ተቋርጠዋል። የኢትዮጵያ አየር መንገድ ወደ ተለያዩ የትግራይ ከተሞች ወደ መቀሌ፣ ሽሬ፣ ሁመራናም ወደ አክሱም ሊደረጉ የነበሩ በረራዎች መሰረዛቸውን ትኬት ቆርጠው በረራ ለሚጠባበቁ ደንበኞቹ በእጅ ስልካቸው መልእክት በመላክ አሳውቋል። አየር መንገዱም በረራው ለምን ያህል ጊዜ እንደሚቋረጥ የገለጸው ነገር የለም። በሌላ በኩል በትግራይ ክልል የሚገኙ ባንኮች ለደንበኞቻቸው ከ2000 ብር በላይ መስጠት አለመቻላቸውም ተገልጿል። ደንበኞች ይህንኑ 2000 ብር ለመውሰድም ቢሆን ረጅም ወረፋ መጠበቅ ግድ እንደሚላቸው ገልጸዋል። ይህንኑ የህወሓት ውጊያ መክፈትን ተከትሎም ወደ ትግራይ ክልል የሚያስገቡ መንገዶች እየተዘጉ ነው። የሽሬ ማይጸብሪናም ተከዜ መንገዶችም ተዘግተዋል።
የኢትዮጵያ መከላከያ ሰራዊትና የህወሓት ታጣቂዎች አበይት ወታደራዊ እንቅስቃሴም በአላማጣና በራያ አካባቢዎች ህወሓት ምዕራብ ትግራይ እያለ በሚጠራቸው አካባቢዎች በወልቃይትና ጠለምት ውጊያ መክፈቱን ተከትሎም በትግራይ ክልል ያለው ወታደራዊ እንቅስቃሴና ስምሪት እየተቀየረ ይገኛል። ከዚህ ጋር ተያይዞም በአላማጣና ራያ አካባቢዎች የነበረው የኢትዮጵያ መከላከያ ሰራዊት እናም የፌዴራል ፖሊስ ሙሉ ለሙሉ እንዲወጣ መደረጉን የአካባቢው ነዋሪዎች ገልጸዋል። በዚህም የተነሳም አዲስ የጸጥታ ስጋት መፈጠሩን በመግለጽ ረፋዱንም ተደጋጋሚ የድሮን አሰሳም መደረጉንም ጠቁመዋል። በአላማጣና ራያ አካባቢ የነበረው የመከላከያና ፌዴራል ፖሊስ መውጣቱን ተከትሎም በአላማጣ ከተማም የህወሓት ታጣቂዎች ከፍተኛ ዝርፊያ መፈጸማቸውን እናም ንጹሃን የሲቪል ነዋሪዎችንም እያፈሱ መሆኑ ተሰምቷል። የህወሓት የወልቃይት ውጊያም ከፍተኛ ኃይል እየገባ ነው። ከኤርትራው ሻዕቢያ ጋር ጽምዶ ወይም አንድነት እና ጥምረት የፈጠረው በእነ ደብረ ጽዮን እናም ሞንጆሪኖ የሚመራው ህወሓት ወልቃይትን በኃይል አስመልሶ ለመቆጣጠር ውጊያ እያደረገ ይገኛል። ሶስተኛ ቀኑን በያዘው በዚህ ውጊያም ህወሓት ድል እየቀናው አይገኝም። ውጊያውም በጠለምት አቅጣጫም በእግረኛና በድሮን በታገዘ መልኩ ተጠናክሮ ቀጥሏል። የህወሓቱ ቲዲኤፍ ሁለት ጊዜም በጠለምት በኩል ዲማን ለማያያዝና ወልቃይትን ለመቆጣጠር ያደረገው ሙከራም ባለመሳካቱ ተጨማሪ ከፍተኛ ኃይል እያስጠጋ እንደሚገኝ ታውቋል። በመሆኑም ህወሓት ከሽሬ እንዲሁም ከአድዋ አካባቢም አለኝ የሚለውን ከፍተኛ ኃይል እያንቀሳቀሰ መሆኑም ተሰምቷል። ህወሓት ከኤርትራ ጋር በፈጠረው ጽምዶ አማካኝነት በዛላምበሳና ራማ በኩል የጦር ካሚዮኖችን ወታደርና መሳሪያም ሲያጓጉዝ መዋሉንም ምንጮች ገልጸዋል። በዚህም መሰረት ህወሓት የከፈተውን ውጊያም ወደ ሙሉ ጦርነት ለመግባት የቲዲኤፍ ተዋጊ ኃይሉን ወደ ግጭት ቀጠናዎች እያንቀሳቀሰ ይገኛል። የኮሎኔል ደመቀ ዘውዱ መልእክት ታጥቀናል። የቀድሞው የኢህአዴግ ዘመን የወልቃይት አስመላሽ ኮሚቴ አባልናም የአሁኑ የወልቃይት ጠገዴ ምክትል አስተዳዳሪ እናም የተከዜ ዘብ ታጣቂ ኃይል መስራቹ ኮሎኔል ደመቀ ዘውዱ መልእክት አስተላልፈዋል። የተከዜ ዘብ መስራቹና አዛዡም ኮሎኔል ደመቀ ዘውዱ ህወሓት ወልቃይትን በኃይል ለመውሰድ ውጊያ መውሰዱን ተከትሎም ታጥቀናል፣ ተዘጋጅተናል፣ ሁሉንም እንደ አመጣጡ እንመልሰዋለን በማለት መልእክት አስተላልፈዋል።